ያለው አንድ ነገር ኮንፈርም ለማድረግ እንኳን ምስክር አትሊስት ለዘሞተች ሴት እንኳን 4 ምስክር የሚያስፈልግ ከሆነ ለዚህ ለፈጣሪ ቃል ደግሞ አትሊስት ከ4 በላይ ከ3 በላይ ከ2 ከ5 እንደዚህ ምስክር ያስፈልጋል ማለት ነው። አሁን እኔ በምን አጸናውልህ? አንተው ላይ ኤግዛምፕል በሰጠውህ አትሊስት ከ4 በላይ ምስክሮች አሉኝ። አንተ ግን ቁርአን ያለ ቃል ነው ስትል አንድ ምስክር ብቻ ነው ያለ። የሙሐመድ ብቻ። ከሙሐመድ ውጪ አንድ ምስክር መጥራት ትችላለህ? ሙሐመድ ከነገረህ ውጪ መንፈስ ቅዱስ አነሳስቷቸው መጽሐፍ ቅዱስ ሲጽፉ ከየተመጡ ነው ጻፉት? ቁርአንን ካለ ቃል እየወሰዱ ጻፉ። የሆነ ነገር ሲፈጠር ካለ ቃል በቃል በጅብሪል አማካኝነት ጻፉት እንበል። መጽሐፍ ቅዱስን ከየተመጡ ነው ጻፉት? መልካም። አንደኛ የሰሙትን እያልኩ ከየተመጡ ትለኛለህ። ከማን እንደሰሙትን? ከክርስቶስ የሰሙትን። አንድ ያዩትን፣ ክርስቶስ ሲሰቀል ያዩትን፣ ሲነሳ ያዩትን ማረጃ አለ። ሉቃስ ወንጌል ምዕራፍ 1 ገና ሲጀምር የሰማነውን ያየነውን የነገሩንን ይላል። ስለዚህ እያንዳንዱን ስለዚህ እነሱ ትክክል መሆኑን በምን እርግጠኛ ትሆናለህ? አንተ ሰው እንዳንተ ጀስት እንዳንተ ሰው ነው። በምን እርግጠኛ ሆንክ አንተ? ሰው ጻፈው ትክክል መሆኑን በምን እርግጠኛ ሆንክ አንተ? ሰው ሁሉም ትክክል ነው ብለህ ታስባለህ? ጎበዝ። አላስብም። ሰው ሁሉ ትክክል ላይሆን ይችላል። ጎበዝ። በጣም አሪፍ ጥያቄ ነው የጠየቀው። በጣም ቆንጆ ጥያቄ። አንድ ሴት እንኳን በእስልምና ዘሞተች ብትባል 4 ምስክር መምጣት አለበት አለ አይደል? አንድ ሰው ልታምነው ስለማትችል አትሊስት 4 ሰው ምስክር መምጣት አለበት አይደለ? ጎበዝ፣ ተስማማው። ስለዚህ እኔ ለምን አምናቸዋለሁ መሰለህ? ማቴዎስ የጌታ ደቀ መዝሙር ነው፣ የተመለከተውን ጻፈልኝ። ዮሐንስ አለ፣ ያየውን የተመለከተውን ጻፈልኝ፣ ደቀ መዝሙር ነው። ማቴዎስን ብትጠራጠረው ዮሐንስ አለ፣ ዮሐንስን ብትጠራጠረው ሉቃስ አለ፣ ካርዶቱ የሆነው አንዱ። እንደው ሉቃስን ብትጠራጠር ማን አለልኝ? ማርቆስ አለልኝ። ማርቆስን ብትጠራጠረው የሰዎች አግሪመንት ነው ማለት ነው። ጴጥሮስ አለልኝ። ጴጥሮስን ብትጠራጠረው ያዕቆብ አለልኝ። ያዕቆብን ብትጠራጠረው አዳምጠ ባስ ይሁዳ አለልኝ። ቅድምን ብያለሁ። አንድ ነገር ኮንፈርም ለማድረግ እንኳን ምስክር አትሊስት ለዘሞተች ሴት እንኳን 4 ምስክር የሚያስፈልግ ከሆነ ለዚህ ለፈጣሪ ቃል ደግሞ አትሊስት ከ4 በላይ ከ3 በላይ ከ2 ከ5 እንደዚህ ምስክር ያስፈልጋል ማለት ነው። አሁን እኔ በምን አጸናውልህ? አንተው ላይ ኤግዛምፕል በሰጠውህ አትሊስት ከ4 በላይ ምስክሮች አሉኝ። አንተ ግን ቁርአን ያለ ቃል ነው ስትል አንድ ምስክር ብቻ ነው ያለ። የሙሐመድ ብቻ። ከሙሐመድ ውጪ አንድ ምስክር መጥራት ትችላለህ? ሙሐመድ ከነገረህ ውጪ እኮ ያለ ቃል አንተ በሙሐመድ አታምን? ሙሐመድማ እንዴት አምነዋለሁ? ሐሰተኛ ሆኖ አላምነውም። ኢየሱስም እኮ እንደኛው ሰው ነው። ችግር የለውም። አሁን አርግበውና ቅድም በተሰጠነው አለመተማመን ሰው ስለሆነ ያለመተማመን ጉዳይ ስለሆነ መጽሐፍ ቅዱስን የጻፉ ሰዎች ስለሆኑ እንዴት ታምናቸዋለህ? መጽሐፍ ቅዱስ የሰው ነው ሰው ስላልከኝ ይህንኑ ጠረጴዛ ላይ እናስቀምጠውና እኔ ማምንበትን አልኩኝ። ምክንያት አትሊስት ከ4 በላይ እንትኖች አሉ፣ ምስክሮች ስላሉኝ ነው። ሶሊድ የሆነ ምስክር ስላለኝ ነው አልኩ። አንተ ሙሐመድን ለማመን እኔ ክርስቶስ ተሰቅሏል የሚለውን ለማመን ለምሳሌ ከ6 በላይ ምስክር እጠራለሁኝ። አንተ ግን ክርስቶስ አልተሰቀለም ለማለት ሙሐመድ ብቻ ነው የምጠራው። እሱም ደግሞ በቦታው ያልነበረ፣ በዘመኑ ያልነበረ፣ በሀገሩ ያልነበረ፣ የዛን ሀገር ቋንቋ ተናጋሪ ያልሆነ ከ6 መካከል በኋላ የመጣን አንድ ሰው ብቻ ነው የምጠራው። ስለዚህ አንተ ሙሐመድን እንዴት ልታምነው ቻልክ? ሙሐመድ ሰው አይደለም እንዴ? ነብይ ነው። እንዴት ልታምነው ቻልክ ታዲያ? ቁርአን ለነሱ ነው ሲጀመር መተላከው። አየህ፣ ከቁርአን በፊት እኮ ሌላ መጽሐፍ ነው። አባስ አይምሮን ተጠቀም፣ በደንብ ያልከውን የጠየቀኝን የመለስኩልህን አንሰላስለው። ወደ ቶፒካችን እንመለስ።